ልክ ገብተው መኖር ሲጀምሩ ከየት መጣ የማይባል የገንዘብ ግጭት ይፈጠራል። በትዳር ያላችሁ በገንዘብ ምክንያት እየተጋጫችሁ ያላችሁ ቤታችሁ እየታመሰ ያላችሁ ሰዎች የማንኛውም ሰው ህይወት ገንዘቡ ብዙ ስለሆነ ብዙ ደስታ፣ ብዙ ሰላም፣ ብዙ ረፍት፣ ብዙ የተደላደለ ምቾት አገኛለሁ ብለ እንዳታስብ። ከዛውንም ስትወርዱ ጌታ ኢየሱስ ክርስቶስ ለገንዘብና ለጌታ መገዛት አትችሉ። በሌሊት ሚንከወከው ወደ አይደለም 8 መኪና ያለው 9 ሱቅ ያለው 2 ፎቅ ያለው ሚሊዮነር ሰው ነው እንዲህ ሲንገላታ መጣው ሲቅበዛበዝ። ገንዘብን የሚወድን ሰው ሰይጣን አይዋጋው። የጋብቻ አጋራችን ከገንዘብ ይበልጣል። ከሚስቴ ጋር ተጣልተን የመጨረሻ ከባድ ጠብ ተጣልተን በቃኝ እኔ ከዚህ በኋላ አልፈልግም ምን ምናምን ብያቃለሁ። በሰላም ደስ ብሏቸው ይኖሩ የነበሩ በጮኝነት ጊዜ ሲቀጣጠሩ ደስ ብሏቸው ጁስ ባንድ ስትሮክ አልጠጣን የሚሉ ሰዎች በደስታ በጣም ይፋቀሩ የነበሩ ሰዎች ልክ ገብተው መኖር ሲጀምሩ ከየት መጣ የማይባል የገንዘብ ግጭት ይፈጠራል። ከየት መጣ የማይባል የገንዘብ በሽታ ይፈጠራል። ቤት ውስጥ አላሳስቡ ድንገት ይመጣል። ድንገት አንድ ቀን ኪሱ ስትገባ ልቅቅ እንጂ ማለት ሲጀምር ምን ሆነ ነው በኢየሱስ ስም ትላለች እሱ። እንዴት ዝም ብለሽ ጊዜ ትገቢያለሽ? ባልያር ባልሽ ቦንስ ሌባ በጣም ጥንቃቄ አድርጉ። በትዳር ያላችሁ በገንዘብ ምክንያት እየተጋጫችሁ ያላችሁ ቤታችሁ እየታመሰ ያላችሁ ሰዎች መጽሐፍ ቅዱስ ስለ ገንዘብ ምን ይላል? ስለ ገንዘብ ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል ነው እንግዲህ መድኃኒቱ። ጌታ ኢየሱስ ክርስቶስ አንድ ጊዜ አንድ ሰው መጣና ኢየሱስ ጋር ጥያቄ ጠየቀው። የጠየቀው ጥያቄ ወንድሜ ገንዘቡን እንዲያካፍለኝ ንገረው ብሎ ጠየቀ። ይሄ ወንድም ይገርመኛል። መጥቶ ወንድሜ ሀብቱን ያካፍለኝ ኢየሱስ ጋር መጥቶ ከዛ ኢየሱስ እኔ በእናንተ ገንዘብ አካፋይና ዳኛ ያደረገኝ ማን ነው? ይሄ ሰውዬ ወንድሜን አይደለም የፈለገው። የወንድምየው ምንድን ነው የፈለገው? ገንዘቡን ነው የፈለገው። አካፋይና ዳኛ ያደረገኝ ማን ነው ይልና የሰው ህይወቱ በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ተጠበቁ አለ ኢየሱስ። በጣም በደንብ ስሙኛው ይውላችሁ። የትኛውም ሰው የተባለ ፍጥረት ቤቱን፣ ኑሮውን፣ ህይወቱን በሰላም መኖር ከፈለገ በሰላም መፈጸም ከፈለገ ስለ ገንዘብ ያለው ዕውቀት መስተካከል አለበት። የማንኛውም ሰው ህይወት ገንዘቡ ብዙ ስለሆነ ብዙ ደስታ፣ ብዙ ሰላም፣ ብዙ ረፍት፣ ብዙ የተደላደለ ምቾት አገኛለሁ ብለ እንዳታስብ። የሰው ህይወቱ በገንዘቡ ብዛት ከመጎምጀትም ተጠበቋል። በጣም መጎምጀት ምንድነው? መጎምጀት ምንድነው? በእኔ ተርጉመው በሉኝ። መጎምጀት ማለት ለሃጭ በለሃጭ መሆን፣ ብሎ ያዩ ለሃጭ መሆን። ስጋ ስታይ ምራቅ በምራቅ ነው። በጣም መፈለግ፣ ከሱ ተጠንቀቁ። ምንን በጣም ገንዘብን ከመፈለግ ተጠንቀቁ ነው የሚለው ኢየሱስ። ተጠንቀቁ። የሰው ህይወቱ በገንዘቡ ብዛት አይደለም። ገንዘብ ስላለው ሰው ወረደና ምን አለ? አንድ ባለጠጋ ሰው ነበረ። ያለው ንብረቱ በጣም ብዙ ስለነበረ ያለውን ንብረት የሚያስቀምጥበት መጋዘን ሰራ ይለናል እዛው ሉቃስ 12። መጋዘን ሰራ፣ መጋዘን አደረገ። ቤቱን በገንዘብ ለመሙላት ማለት ነው። ያለውን ንብረት በቃ ያለው ነገር ሀብቱ ብዙ ስለሆነ መጋዘኑን አፈረሰና አሰፋውና ሀብቱን ጠቀጠቀና አለ ሲባል እዛ ውስጥ ቁጭ አለና በር ላይ ዱካ ወንበር ሳብ አረገና እዛች ላይ ቁጭ አለና ነፍሴ ሆይ አለ ሲባል ለብዙ ዘመን የሚበቃ ሀብት አለሽ ደስ ይበልሽ አለ ይላል። ከዛስ ጌታ ኢየሱስ ምን ይለናል? ከሰማይ ደግሞ አንተ ሰነፍ ባለመጋዘን አዎ ብዙ ሀብት ያለው ዱካ ላይ ይዞ ጭሎ ነፍሱን በእጁ ያላዘ ስለ ህይወቱ ምንም የማያውቅ ብዙ ገንዘብ ያለው አዎ በጣም መደላደል አይችልም መዝናናት አይችልም። አንተ ሰነፍ ነህ። ለምን ሲለው አንተ ሰነፍ ነህ። ህይወትን ሊወስዷት በደጅ ናቸው። ትኬት ተቆርጧል። ቡክ ተደርጎ መጥቶልሃል። ጨርሰሃል። መሬት ላይ ያለን ቆይታ አጠናቀ። ይሄ ሰበሰብከው ለማን ሊሆን ነው አለው ይላል። በጣም ነው የሚገርመው።
ከዛ አሁንም ስትወርዱ ጌታ ኢየሱስ ክርስቶስ ለገንዘብና ለጌታ መገዛት አትችሉ። አንዱን ይወዳል፣ አንዱን ይጠላል። አንዱን ይቀርባል፣ አንዱን ይንቃል ነው የሚለው መጽሐፍ። ደህና ናችሁ? ገንዘብ እንዴት ነው? ብር ስታዩ ምራቅ የምትሆኑ ሰዎች አላችሁ? አዳዲስ ሲቆጠር ምራቃችሁን የምትውጡ ሰዎች አላችሁ? ገጭ የምታደርጉ አይናችሁ ደም የሚለብስ ሰዎች አላችሁ? እንባ በእንባ የምትሆኑ ሰው እንባ ቅር የሚል ሰው እያለ አሉ እኮ። ምርጥ መኪና ሲያዩ መጎምጀት ተጠበቁ። በጣም ብዙ ብር ሲኖር በጣም አሪፍ ኑሮ የምትኖር ይመስልሃል? አስተካክለው፣ እሱ አትኖርም። ብዙ ገንዘብ ስላለው ሰው በጣም አሪፍ ኑሮ አይኖርም። ረፍ ያለ ኑሮ አይኖርም። እንደሱ ቢሆን ኖሮ ዛሬ የምናየው መንገላታት፣ የሌሊቱ መንገላታት አናየውም ነው። ሌሊት እኮ የሚንገላታው ድሃ አይደለም። ድሃ መስሎ ነው የሚንገላታው አይደል? በሌሊት የሚንከወከው ድሃ አይደለም። 8 መኪና ያለው 9 ሱቅ ያለው 2 ፎቅ ያለው ሚሊዮነር ሰው ነው እንዲህ ሲንገላታ የምታየው። ሲቅበዛበዝ ምን የመሰለች ልዕልት ሚስቱን መኝታ ቤት አስተኝቶ ይልከሰከሳል መንደር ለመንደር። ገንዘብ ቢያሳርፍ ኖሮ፣ ገንዘብ ሰላማዊ ኑሮ የሚሰጥ ቢሆን ኖሮ ምን ይሰራሉ በሌሊት? የሌሊት ስራ ገብተው ነው። ምን ያንከራተታቸዋል? ለምንድን ነው ቱር የሚያደርጉት? ለምንድን ነው ይሰቃዩት? እንደዚህ ደስታን ፍለጋ የሚቆፍሩት ለምንድን ነው? ደስታን ፍለጋ እየጠቀለሉ የሚጨሱት የሚጦዙት? ብዙ ገንዘብ ብዙ ረፍት አይሰጥም። ማን ነው የሚሰጠው ካላችሁኝ? ኢየሱስ። ስለዚህ በገንዘብ ቤታችሁ እየታመሰ ያላችሁ ሰዎች አስተሳሰባችሁ መስተካከል አለበት። በገንዘብ እየተጋጫችሁ ያላችሁ ባልና ሚስቶች ካላችሁ ቆም በሉ። በገንዘብ እናንተን ሲጀመር ለምን ገንዘብ እናንተ ቤት የመጣው እንድታስተዳድሩት ነው እንጂ እናንተን እንዲያስተዳድራችሁ አይደለም። ገንዘብ ቤታችን የሚመጣው እንድናስተዳድረው ነው። እኛ መኪና የሚሰጥህ እንድትነዳው እንጂ መኪና እንዲነዳህ አይደለም። መኪና ከነዳህ ምንድነው የምትሆነው? መኪና ሲነዳህ አስበው ታውቃለህ? መኪናን ስትነዳው ጠቅጠቅ አድርገህ ከሲኤምሲ ሳር ቤት ትመጣበታለህ ነዳኸው። መኪና ሲነዳህስ ስትለው መሪው ባዶ ሆነስ ፍሬኑ አልሰራም ሲልህ መኪና ይነዳሃል ይባላል። እሱ መኪና ሲነዳህ እንደሱ ስፒድ ላይ ሆነ ሁሉም ነገር አልሰራም ሲል ማለት ሲነዳህ እንደሱ ነው። ምንድነው የሚሆነው ውጤቱ? እንደሱ ገንዘብ ሲነዳህና ጌታ ሲነዳህ ልዩነት አለው። ይኸውላችሁ እግዚአብሔር ገንዘብን የሚሰጠን እናንተ እንድትነዱት ነው፣ እንድታስተዳድሩት ነው እንጂ ገንዘብ እናንተን እንዲያስተዳድር አይደለም። አሁን ገንዘብን ቤታችን ውስጥ ሲገባ በጥንቃቄ ካለማስገባታችን የተነሳ የሚገርመው ባልና ሚስቶችን አፈናጦ ገንዘብ እየነዳቸው የብዙ ሰዎች ችግር ይሄ ነው። ስለዚህ በገንዘብ ምክንያት ቤታችሁ እየታመሰ ያላችሁ ሰዎች ቆም በሉ። አንደኛው ችግር እሱ ስለሆነ አለበዛ ይሄን አለባብሰ ነው የጥልቅ መንፈስ ነው አረንጓዴ እባብ ነው ምናምን እንባባለን። አረንጓዴ እባብ አይደለም፣ ፍራንክ ዘንዶ ነው። የአሩሲ ፈረቃሳ አይደለም። ምንም አሩሲ ምንም ይወስድ ነገር የለም። ፍራንክ ነው ያጠማመዳችሁ። የሆነ ዘንዶ ነው የሆነ የሚሰብር ፓራፊና ላይ የሚሰበረው አስተሳሰብ ሲቀየር ብቻ አይሰበር። ስለ ገንዘብ ያለ አስተሳሰብ መቀየር አለበት። መጽሐፍ ቅዱስ ስለ ገንዘብ ምን ነገረን? መጽሐፍ ቅዱስ ኑሮ ይበቃኛል ለሚለው አይደለም የሚለው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ኑሮ ይበቃኛል ለሚለው እግዚአብሔርን መምሰል እጅግም ማትረፊያ ነው። ወደዚህ ምድር አንዳች አላመጣንም፣ አንዳች ልንወስድ አይቻለንም። ምን በላውና ምን ለብሰው ካለን ይበቃናል። ገንዘብን መውደድ የክፋት ሁሉ ምንድነው? ስር ነው። አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ገንዘብን የሚወድን ሰው ሰይጣን አይዋጋው። ሰይጣን የሆነ እንትን ላንተ የሚመደብ የሰራዊት በጀት የለውም። ሰይጣን ገንዘብን የሚወድን ሰው ራሱን ወግቶ እንደሚገድል ያውቃል። ራሳቸውን ወጉ። ከዛስ በጣም የሚገርመኝ ቃል አለ። ዛሬ እንጠረምሳለን፣ እንበለጽጋለን፣ ብልጽግና ምናምን ብለው የሚንቀሳቀሱ ሰዎች አሉ። የመጠርመስ ግድ የለም። ከመጠርመስ በፊት መጀመሪያ ቆም በልና ዳን። ባለጠጋ ለመሆን የሚፈልጉ ይላል። መጠርመስ የሚሉት ባለጠግነትን ነው፣ ሀብታም መሆንን፣ በሁሉም ነገር ከፍ ማለትን ነው አይደል?
እንደሱ ምንድነው መጽሐፍ የሚለው ካላችሁኝ ባለጠጋ ለመሆን የሚፈልጉ ይላል። ባለጠጋ መሆን የሚፈልግ ቢባል ሁሉም ነው እጁን የሚያወጣው። ደሃ መሆን የሚፈልግ ስለሌለ ማለት አይደል? እኔ እጅ አስወጥቼ አላሳቀቃችሁ ጥሩ ሰው ስለሆንኩ። ግን ባለጠጋ መሆን ትፈልጋለህ። ሆድን ጠዋትና ማታ ሆድህ የሚጮህ ባለጠጋ ለመሆን ከሰው ጋር የምትጋደሉት ሰው ላይ በጣም ወንጀል የምትሰሩት ክፋት የምትሰሩት ባለጠጋ ለመሆን ጠዋት ተነስተ የምትሮጠው የሆነ ነገር አቺቭ ባለጠግነትን ፍለጋ ነው። በጣም ብዙ ይሮጣል። ነጋዴ ይሮጣል፣ አስተማሪ ይሮጣል፣ ሁሉ ተማሪው ይሮጣል። ምንድነው ያበላል ነው ሊበላ ነው። ሁሉም ሊበላ ነው። እቺን ሀገር ሊበላት ነው። ሁሉም ይማረውም ሊበላ ነው። ሁሉም ባለጠጋ አገልጋዩስ ባለጠጋ ጠረመሰኩ ምን ጠረመሰ ጠረም ደዲያውማት ቢጠሩት አይሰማም። መጽሐፍ ምን ይላል? ባለጠጋ ለመሆን የሚፈልጉ ሰዎች የምትፈልጉ ሰዎች ካላችሁ ዛሬ አንድ የሚያሽር መድኃኒት ልስጣችሁ። ባለጠጋ መሆን ለሚፈልጉ ይላል በጥፋት በመፍረስ ሰዎችን በሚያሰጥ ሰዎችን በሚያሰንፍ ሰዎችን በሚጎዳ በብዙ ስቃይ በብዙ ወጥመድ ውስጥ ይወድቃሉ። ከየት መጣው? ሂድና አንደኛ ጢሞቴዎስ ምዕራፍ 6 ነበር ይወድቃሉ። ታዲያኛ ወደፊት ባለጠጋ ኃጢአት ነው የምትለው ፓስተር ቸሬ እንትን አይደለም። እኛ ባለጠጋ ለመሆን የምንኖር ሰዎች አይደለንም። እኛ ኦሬዲ ባለጠጋ ነን። አሜን በላ። እኛ ኦሬዲ አልቆልናል። ባለጠጋ የምንሆነው ኮልኮሌ ስንሸከም ሳይሆን ኢየሱስን ስንይዝ ነው ያለቀው። ክርስቲያን ባለጠጋ ለመሆን የሚኖር አይደለም። ኦሬዲ ባለጠጋ ለመኖር የሚፈልጉ ግን እዚህ ውስጥ ይወድቃሉ። አንተ ግን የእግዚአብሔር ሰው ከዚህ ሽሽ ይላል። ስለዚህ በትዳራችን ውስጥ ያለው ጦርነት ምን አመጣው? ገንዘብ፣ የገንዘብ ፍቅር፣ ለገንዘብ ያለን ትልቅ ቦታ፣ ከጋብቻ አጋራችን በላይ ገንዘብን መውደድ፣ ከሚስት በላይ ገንዘብን መውደድ፣ ከባል በላይ ገንዘብ፣ ለገንዘብ ያለን ፍቅር። የትዳር አጋራችሁ ከገንዘብ ይበልጣል። በገንዘብ በፍጹም አጠገባችሁ ያለውን ሰው አይደለም እሱን የሱን አውራጣት መግዛት አትችሉ። አይሸጥም። ይሄ በጣም ይለበለብሽን ምላሱን መግዛት አትችይም። እኛ የምናስተዳድረው እንጂ እሱ የሚያስተዳድረን አይደለም። ገንዘብ የትዳር አጋራችን ከገንዘብ ይበልጣል። በነገራችን ላይ እንዳልኳችሁ ቅድም በሰላም የመኖራችን ሚስጥር አንድ ነው። እሱ ጌታ እኔ ሰላም ልሰጣችሁ፣ እኔ ነኝ ሰላም። እኔ የምሰጣችሁን ሰላም ዓለም እንደሚሰጣው አይደለም። ስለዚህ የሰላማችን ምንጭ ማን ነው? ጌታ። በደስታ የመኖራችን ሚስጥር ማን ነው? ጌታ። በእረፍት የመኖራችን ሚስጥር ማን ነው? ጌታ። ጌታን አውጥተን ገንዘብን ብናስገባስ ሰማይ ስም ያወጣልናል። እሱን ስም ነግራችኋለሁ ዛሬ። ጌታን አስወጥተን ኮልኮሌ ብናስገባስ ስም ያወጣልናል። ሰማይ የሚገርም ስም ያወጣልናል። ከጋብቻ አጋሬ በላይ ከኢየሱስ በላይ ከጌታ በላይ ገንዘብን ቤቴ ባስገባስ፣ ቁስ ቤቴ ባስገባስ፣ ንብረት ቤቴ ባስገባስ ስም ይወጣል። ምዕራፍ 3 ከቁጥር 15 ጀምሮ ያለውን ቃል አንብብ። ቁጥር 14 በሎዶቅያ ወዳለው ወደ ቤተ ክርስቲያንን መላእክት እንዲህ ብለህ ጻፍ። አሜን የሆነው የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ካፌ ተፋህ ነው። እንደዚህ ይላል፣ ሀብታም ነኝና ባለጠጋም ሆኛለሁና አንድስ እንኳን አያስፈልገኝም የምትል ስለሆንክ ባለጠጋ ነኝ፣ ሁሉ ነገር ሞልቶልኛል፣ አንድ ነገር አያስፈልገኝም፣ አሁን በጣም ሴትል ዳርቄያለሁ ምትል ስለሆንክ ጎስቋላ ስሙ ሰማይ የሚለው ሀብታም ነኝ ሲል አንተ ጎስቋላ ምስኪን፣ ሀብታም ነኝ የሚለውን እኮ ባለጠጋ ነኝ የሚለውን ምስኪን። እግዚአብሔር የሰጣችሁን ሚስቶች ይጠይቃችኋል። ባሎች እግዚአብሔር የሰጣችሁን ባል የሰጣችሁን ሚስት ይጠይቃችኋል። ቤታችሁ በትናንትና ማህበራዊ ቀውስ ባልተለወጠ አይምሮ እየታመሰባችሁ ያላችሁ ሰዎች ያልተለወጠውን በአዲስ ቀይሩትና አዲሱ ባህል ውስጥ ግቡ። በእግዚአብሔር ቃል ተቃኙ። እንደ እግዚአብሔር ቃል ማሰብ ጀምሩ። ወደ ኋላ አትመለሱ። በአዲሱ ማንነት አጠገባችሁ ያለውን ሰው ወቁት።